ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርቶቹ በትግራይ በተፈጸመ የድሮን ጥቃት በዓለም ባንክ ድጋፍ የተገነባው የትምህርት ቤት የአይሲቲ ማዕከል ወደመ። የኢትዮጵያን ሰላምና መረጋጋት ለማናጋት ከውስጥና ከውጭ የተሸረቡ ሴራዎች የጸጥታ ኃይሉ በከፈለው መስዋዕትነት ከሽፏል ሲሉ ኮሚሽነር ጀነራል ደመላሽ ገብረሚካኤል ተናገሩ። ኢትዮጵያ በመጪው በጥቅምት ወር የአፍሪካ የፖለቲካ ፓርቲዎች ጉባኤን ልታስተናግድ ነው። ለስራ ፈጣሪዎች በሁሉም የቴክኒክ ሙያ ተቋማት የመስሪያ ቦታ መዘጋጀት ተገለጸ። በርካታ ምዕራባውያን ሀገራት በአፍሪካ ህብረት ለሚመራው የሰሜን ኢትዮጵያ የማሸማገል ድጋፋቸውን ገለጹ። በትግራይ ክልል ሰሃርቲ ወረዳ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ በተፈጸመ የድሮን ጥቃት በዓለም ባንክ 3R ፕሮግራም አማካኝነት የተገጠሙ 35 ኮምፒውተሮችን የያዘ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ማዕከል መውደሙን የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ አስታውቀዋል። ዶክተር ኪሮስ ባወጡት መግለጫ ትምህርት ቤቱ ከ1999 ዓ.ም ጀምሮ ከ500 በላይ ተማሪዎችን ሲያገለግል የቆየና ለአካባቢው ማህበረሰብ ወሳኝ የትምህርት ማዕከል እንደነበር ጠቁመው አሁን ግን የቴክኖሎጂ ማዕከሉ መውደሙን ገልጸዋል። የኢትዮጵያ ፌዴራል መንግስት በሰሃርቲ ወረዳ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ በፈጸመው የድሮን ጥቃት በዓለም ባንክ 3R ፕሮግራም አማካኝነት በዚህ ዓመት የተገጠሙ 35 ኮምፒውተሮችን የያዘው የአይሲቲ ማዕከልን አውድሞታል ያሉት ዶክተር ኪሮስ ከ1999 ዓ.ም ጀምሮ ከ500 በላይ ተማሪዎችን ሲያገለግል የነበረው ይህ ወሳኝ ማዕከል አሁን ወደ ፍርስራሽነት ተለውጧል ሲሉ አክለዋል። ዶክተር ኪሮስ በጥቃቱ ወቅት በአካባቢው ምንም አይነት የወታደራዊ ኢላማ ንቁ ውጊያ ወይም የታጠቀ ኃይል እንቅስቃሴ ያልነበረም ያሉ ሲሆን የፌዴራል መንግስት በትምህርት መሰረተ ልማቶች ላይ ሆን ብሎ ጥቃት እያደረሰ ነው ሲሉ ከሰዋል። ይህ በትግራይ የሚገኘው የትምህርት ስርዓትን ለማውደም ሆን ተብሎ የተወሰደ እርምጃ አካል ነው ሲል መግለጫው ገልጿል። የትግራይ ትምህርት ቢሮ ድርጊቱን በጽኑ የኮነነ ሲሆን ዓለም አቀፉ ማህበረሰብ ጥፋተኞችን ተጠያቂ እንዲሆኑ ጥሪ እንዲያቀርብ ጠይቋል። ይህ ዘገባ እስከወጣበት ድረስ የፌዴራል መንግስት ለቀረበው ክስ የሰጠው ይፋዊ ምላሽ የለም። ጥቃቱ የተፈጸመው የፕሪቶሪያ የጦርነት ማቆም ስምምነት ከተፈረመ ከ3 ዓመታት በኋላ ከየካቲት 2018 ጀምሮ በትግራይ ክልል ባለስልጣናትና በፌዴራል መንግስት መካከል ያለው ውጥረት አዲስ የድሮን ጥቃቶች ባስከተለበት ወቅት ነው። የኢትዮጵያ ሰላምና መረጋጋት ለማናጋት ከውስጥና ከውጭ የሚሸረቡ ሴራዎችን የጸጥታ ኃይሉ በከፈለው መስዋዕትነት ከሽፏል ሲሉ ኮሚሽነር ጀነራል ደመላሽ ገብረሚካኤል ተናገሩ። የኢትዮጵያ ፌዴራል ፖሊስ፣ መከላከያ ሰራዊት፣ የክልልና የከተማ አስተዳደር የጸጥታ አካላት መካከል በተፈጠረው ጠንካራ ቅንጅትና በጀግነት በከፈለው መስዋዕትነት ሀገሪቱን ለማናጋት ከውስጥና ከውጭ የተሸረቡ የጥፋት ሴራዎችን ማክሸፍ ተችሏል ሲል የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረሚካኤል ገልጸዋል። ይህ የተገለጸው እየተካሄደ በሚገኘው የኢትዮጵያ ፖሊስ ኮሚሽነሮችና የሰላምና ጸጥታ ኃላፊዎች ሀገራዊ የጋራ መድረክ ላይ ነው። በመድረኩ የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ጀነራሎችና ሌሎችም ከፍተኛ አመራሮች፣ የክልልና የሁለቱ ከተማ አስተዳደር የፖሊስ ኮሚሽነሮች እንዲሁም የሰላምና ጸጥታ ኃላፊዎች ተገኝተዋል። በመድረኩ መክፈቻ ላይ ንግግር ያደረጉት የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረሚካኤል ሁልጊዜም ኢትዮጵያ በችግር እንድትቆይና ሰላሟ እንዲናጋ የሚሹ የውስጥና የውጭ ጠላቶች በርካታ ሴራዎችን ሲያቅዱ ቆይተዋል ብለዋል። ነገር ግን የፖሊስ ሰራዊቱ፣ ሚሊሻ፣ የመከላከያ ሰራዊትና ሌሎች የጸጥታ አካላት ከህዝቡ ጋር ተቀናጅተው መስራታቸውና ህይወታቸውን ጭምር በመክፈል ባሳዩት ተጋድሎ ሴራዎችን በማምከን የሀገር ሰላምና ደህንነትን ማስጠበቅ መቻሉን ተናግረዋል። በዚህም የተቀናጀ ጥረት ከ50 ሚሊዮን በላይ የህዝብ የተሳተፈበት 7ኛው ሀገራዊ ምርጫ ሙሉ በሙሉ በሰላም እንዲጠናቀቅ ተደርጎ በሀገር ውስጥና በዓለም አቀፍ ደረጃ ታሪካዊና በአርአያነት የሚጠቀስ ትልቅ የጸጥታ ድል መመዝገቡን ኮሚሽነር ጀነራሉ አብራርተዋል። ኢትዮጵያ በመጪው በጥቅምት ወር የአፍሪካ ፖለቲካ ፓርቲዎች ጉባኤን ልታስተናግድ ነው። ኢትዮጵያ ሁለተኛውን የአፍሪካ ፖለቲካ ፓርቲዎች ጉባኤ ከጥቅምት 26 እስከ 28 2019 በአዲስ አበባ ከተማ እንደምታስተናግድ የአፍሪካ ገቨርነርስ ሴንተር አስታውቋል። ጉባኤው ከመላው አህጉሪቱ የተውጣጡ የፖለቲካ ፓርቲ መሪዎችና የአስተዳደር ባለድርሻ አካላትን ያገናኛል። ጉባኤው መልካም አስተዳደር ለእድገት ፖለቲካ ፓርቲዎች የአፍሪካ ኢኮኖሚ መጻኢ ዕድል አርክቴክቶች በሚል መሪ ቃል የሚካሄድ ሲሆን ፖሊሲ አውጪዎች፣ የፓርላማ አባላት፣ የልማት አጋሮች፣ ምሁራን፣ የሲቪክ ማህበራት ተወካዮች፣ የወጣት መሪዎችና የግል ዘርፍ ተዋናያን ይሳተፋሉ።
እንደ ማዕከሉ መረጃ ከሆነ ጉባኤው ፖለቲካ አመራሮችና የፖለቲካ ፓርቲዎች በኢኮኖሚ ሽግሽግ፣ የቀጠናዊ ትስስር፣ ኢንዱስትሪና አሳታፊ ልማቶችን በማፋጠን ረገድ ባላቸው ሚና ላይ ትኩረት ያደርጋል። የ2019 ጉባኤ በ2018 በጋና መዲና አክራ ከተካሄደ መክፈቻ ጉባኤ መቀጠል የሚካሄድ ነው። በስብሰባው የአክራ ስምምነት የተደረሰ ሲሆን ይህም በፖለቲካ ፓርቲዎች የአስተዳደርና ልማት ዙሪያ ቀጣይነት ያለው አህጉራዊ ውይይት እንዲደረግ መድረክ ፈጥሯል። የአዲስ አበባው ጉባኤ በፖለቲካ አመራር፣ አሳታፊ አስተዳደርና ልማት ተኮር ተቋማት የጋራ ተቀዳሚ አጀንዳዎችና ቁርጠኝነትን የሚያስቀምጥ አዲስ የአዲስ አበባ ስምምነት ያደርጋል ተብሎ ይጠበቃል። አፍሪካ ገቨርነርስ ሴንተር አክሎም ከዋናው ጉባኤ ጎን ለጎን የወጣቶችና የሴቶች የፓርቲ አመራር ውስጥ ያላቸውን ተሳትፎና ተወካይነትን ለማዳሰስ ሁለት ዋና መድረኮች ማለትም የአፍሪካ ወጣቶች በፖለቲካ ፎረም እና የአፍሪካ ሴቶች ፖለቲካ አመራር ጉባኤ እንደሚካሄዱ ገልጿል። ለስራ ፈጣሪዎች በሁሉም የቴክኒክና ሙያ ተቋማት የመስሪያ ቦታ መዘጋጀቱ ተገለጸ። በሁሉም ቴክኒክና ሙያ ትምህርትና ስልጠና ተቋማት የፈጠራ ሀሳብ ላላቸው ወጣቶች ሙሉ መሰረተ ልማት የተሟላለት ሀሳብን ወደ ምርትና ገበያ መቀየር የሚያስችል ቦታ መዘጋጀቱን ስራና ክህሎት ሚኒስቴር አሳውቋል። የፈጠራ ሀሳብ ኖሯቸው ሀሳቡን ተግባራዊ ለማድረግ ድጋፍ ለሚፈልጉ ግለሰቦች በሁሉም ቴክኒክና ሙያ ተቋማት ኢንተርኔት ስልጠና እንዲሁም ሀሳባቸውን ከማሳደግ ጀምሮ ምርትና ውጤት የሚያገኙበት እድል መመቻቸቱ ተገልጿል። ዲጂታል የስራ ፈጣሪዎች የሚበረታቱበት አሰራር እየተዘረጋም እንደሆነ ተናግሯል። በስራና ክህሎት ሚኒስቴር የስራ ስምሪት ማስፋፊያ መሪ ስራ አስፈጻሚ አቶ አሰፋ ፈረደ እንደገለጹት መንግስት በሀገር አቀፍ ኢኮኖሚ ውስጥ ግብርና፣ ኢንዱስትሪና አገልግሎት ዘርፎችን ለይቷል። በተጨማሪም በእነዚህ ዘርፎች ለመሰማራት የሚመጡ ወጣቶች የመሬት፣ የፋይናንስና የክህሎት ስልጠና ድጋፍ ይደረግላቸዋል ተብሏል። በቀጣይ ዓመት በአካባቢ ያለውን እምቅ አቅም መሰረት በማድረግ ወጣቶች በማዕድንና ቱሪዝም ንጹህ ዘርፍ እንዲሰማሩ ዝግጅት መደረጉን ተገልጿል። አፍሪካ ህብረት ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ አመራሮችን ለማሸማገል የሚያደርገውን ጥረት እንደሚደግፉ የአውሮፓ ህብረት አባል የሆኑ 22 ሀገራት እንዲሁም የዩናይትድ ኪንግደም፣ ኖርዌይ እና ካናዳ ኤምባሲዎች አሳወቁ። ሀገራቱ ክፉኛ በድርቅ በተጎዳው ትግራይ ክልል የሚጀመር ወታደራዊ ግጭት ለሰሜን ኢትዮጵያ ህዝብ አስከፊ እንደሚሆን አስጠንቀዋል። በኢትዮጵያ የሚገኙ የእነዚህ ሀገራት ዲፕሎማቲክ ተልእኮዎች ይህንን ያሉት ረቡዕ ነሐሴ 22 2018 ባወጡት አጭር መግለጫ ነው። በመግለጫው ከተካተቱት የአውሮፓ ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጂየም እና ስፔን ይገኙበታል። የአውሮፓ ሀገራት እንዲሁም ዩናይትድ ኪንግደም፣ ኖርዌይ እና ካናዳ በሰሜን ኢትዮጵያ ያለው ሁኔታ በከፍተኛ ስጋት እየተከታተሉት እንደሆነ በመግለጫቸው ጠቅሰው ሀገራቱ ይህንን ባለፉት ቀናት በትግራይ ክልል የድሮን ጥቃቶች መፈጸማቸውን የክልሉ መንግስት የተቆጣጠረው የህወሓት የሚመራው አስተዳደር እየገለጸ ባለበት ወቅት ነው። ሁለት የድሮን ጥቃቶች በተፈጸሙበት ባለፈው ሳምንት ሐሙስ ዕለት 13 በላይ ሰዎች ጉዳት እንደደረሰባቸው ተገልጾ ነበር። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።